እንደምን አላችሁ። ዛሬ ማወራላችሁ ስለ መዝሙረ ዳዊት ምዕራፍ 79 ነው። ያው መዝሙረ ዳዊትን ብዙ ጊዜ ያው በተለያየ ፐርፐዝ ለተለያየ ዓላማና ጥቅም እንደሚውል ተነጋግረናል። መዝሙረ ዳዊት ላይ ምንም የሌለ ነገር የለም። ያው እንግዲህ በጣም የምንወዳቸው አባታችን አባ ገብረ ኪዳን በተለይ ስለ መዝሙረ ዳዊት አበክረው ተናግረዋል። አንድ ሰው መዝሙረ ዳዊትን ብቻ ቢደግም ካለበት ጭንቀት ሐዘንና መከራ ሁሉ ሊወጣበት የሚችላቸውን ነገሮች በሚገባ ሲያስተምሩ እንሰማቸዋለን። በጣፋጭ አንደበታቸው በሚወደድ ልሳናቸው። እርግጥ ብዙዎች መዝሙረ ዳዊትን በዚህ መልኩ ነካክተው ታልፈዋል። ነገር ግን ብዙ ጸሎት ከማብዛት በተደጋጋሚ እንደምንናገረው መዝሙረ ዳዊቱን 30 40 ምናምን ምዕራፍ በቀን ከማንበብ ይልቅ በምትፈልጉት ዙሪያ ላይ 7 ጊዜ 14 ጊዜ 21 ጊዜ እያላችሁ አንዱን መዝሙር ብትደጋግሙት በተደጋጋሚ ተናግሬያለሁ። ይህንን ነገር ብትደጋግሙት እጅግ በጣም ለእናንተ ውጤታማ ይሆናል። ምክንያቱም ሰው አንድ ነገር ሲጠይቅ ያንን ነገር ብቻ ነው እንጂ የሚጠይቀው ከዛ ውጪ የተለየ ጥያቄ አያቀርብም። ምን ማለት ነው መሰላችሁ? ለምሳሌ የሆነ ሰው ቤት ሄደህ በር ማንኳኳት ካለብህ ያንን በር ታንኳኳለህ እንጂ ጎረቤት ሄደህ አታንኳኳም። የሰውየውን ቤት እስካወቅከው ድረስ ቀጥታ ሄደህ የምታንኳኳው። ጥያቄያችሁንም እንደዚህ አድርጉት። በምትፈልጉት ነገር ላይ ትኩረት አድርጉ። ሰው መጸለይ ያለበት የተቸገረበትን ጉዳይ ነው። ሰው መጸለይና መለመን ያለበት ሊጠይቀው ከፈጣሪ ሊያገኘው የሚገባው ጉዳይ ላይ ነው። መዝሙረ ዳዊቱ ደግሞ ከሙሴ በፊት በነበሩ ነቢያትም ሲተገበር ሲሰሩበት የነበረ ጥበብ ነው። በጣም የሚገርም ጥበብ ነው መዝሙረ ዳዊት። አንድ ምዕራፍ ብቻ ከ6 ከ7 ከ8 በላይ ገቢራት አሉት። አንድ ምዕራፍ ብቻ። ስለዚህ አንድ ምዕራፍ የዚህን ያህል ገቢራት ካሉት የቀን ወይም የሳምንት የምትሉ ማንበቡ ችግር የለውም። ምክንያቱም የማንበብ እንትናችሁን ክህሎታችሁን ያዳብረዋል። በጸሎት ዙሪያ ግን የምትይዙት ከሆነ የተቸገራችሁበትን ነገር ብቻ ትኩረት አድርጋችሁ እንድትሰሩበት አሳስባለሁ። ምክንያቱም መዝሙር 1 ወደ 6 ገቢሮች ካሉት፣ መዝሙር 2 ወደ 7 8 አይነት ጥቅሞች ካሉት፣ ለምሳሌ መዝሙር 1ን ስትጸልይ ልታሳካው ያሰብከው ዓላማ ካለ ልታሳካ በምታስበው ዓላማ ላይ ትኩረት አድርገህ ነው እንጂ የምትጸልየው ልጅ ስለመውደድ አትጸልይም። ይህ መዝሙር አንዱን እንኳን በ2 ወይም በ3 ወይም በ4 አይነት መልኩ ነው የምትጸልየው። በጣም ጥሩ። ዋናው ልናገር የፈለኩት ነገር መዝሙረ ዳዊት ምን ያህል ለህይወታችን በጣም ወሳኝ የሆኑ ጥቅሞች እንዳሉት በተደጋጋሚ ተናግረናል። ብዙ መምህራንም ተናግረናል። እድሜያቸውን ያርዝምልንና በጣም ድንቅ የኦርቶዶክስ መምህራን ተናግረዋል። ምክንያቱም እነሱ ከልጅነታቸው ጀምሮ ያደጉበት የተማሩት ነው። እያንዳንዱን ሚስጥሩን አመስጥረው ያውቁታል። እርግጥ ነው በሚዲያ ለህዝብ አለመውጣቱ ህዝቡን በጣም ጎድቶታል። ህዝቡ ተንከራታችና ጎስቋላ እንዲሆን አድርጎታል። ዛሬ የምነግራችሁ የመዝሙረ ዳዊት ክፍል መዝሙረ ዳዊት ምዕራፍ 79 ነው። መዝሙረ ዳዊት ምዕራፍ 79 በተለይ ሰው በጣም ሐዘን በተሰማው ጊዜ ሐዘኑ ላይ ትኩረት እያደረገ ሌሊት ተነስቶ ይድገመው ይላል። ሌሊት ተነስቶ ይድገም ከሐዘኑ ይጽናናል ይላል። ሌሊት ተነስቶ ይድገም ማለት ምን ማለት ነው? አንድ ጊዜ አይደለም፣ 2 ጊዜም ላይሆን ይችላል፣ 3 ጊዜም ላይሆን ይችላል። በብዙ መጽሐፎች ላይ ተጽፎ እንደተቀመጠው ጸሎት በ3 ወይም በ7 ይጸናል ይላል። ዝቅተኛው 3 ነው። ነገር ግን 1 ሱባኤ፣ 2 ሱባኤ፣ 3 ሱባኤ የሚሉት አይነት አለ። ጸሎት ብዙ ጊዜ በ7 በጣም አሪፍ ነው። አበክሮ መጠየቅ፣ አበክሮ የምትፈልገውን ነገር ለፈጣሪ በጽኑ ማሳሰብ ማለት ነው። እርግጥ ነው ገና ሳንንበረከክ የልባችን ሐሳብ የሚያውቅ አለ ይላል። እኛ ግን እንደዛ ብቻ አይደለም። እኛ ደግሞ ነገሩን ምን ያህል እንደምንፈልገውና ምን ያህል በዚህ ነገር እንደተጎዳን ለፈጣሪ በጽኑ ማሳሰብ ያስፈልጋል። ይሄ ቃል ማቴዎስ ወንጌል ውስጥ የሆነ ቦታ ላይ ተቀምጧል። ማቴዎስ ነው ሉቃስ ውስጥ አለ። ጌታ ሆይ ሲለው ሌሊቱን ሁሉ ቢያደር ሰውየው አለፈ ጌታው ስለ ልመናው እንኳን ባይሆን ስለ ጭቅጭቃው ይረዳዋል፣ ያደርግለታል ይላል። ወደ መዝሙረ ዳዊት ምዕራፍ 79 ስንመጣ ሌሊት ተነስቶ ነው የሚለው። ሌሊት ተነስቶ ይድገም። ስንት ጊዜ? እኔ ሚኒመም መክራችሁ 7 ጊዜ ድገሙትና በመዝሙር 16 አሳርጉት። 7 ጊዜ መዝሙር 49ን መዝሙር 79ን ትደግማላችሁ። ከዛ በመዝሙር 16 አቤቱ ጸሎቴን ስማ በተንኮለኛ ከንፈር ያልሆነውን፣ አለበለዚያም በመዝሙር 60 ማሳረግ ትችላላችሁ። ተመሳሳይነት አላቸው 16 እና 60። ዋናው መዝሙር 79 ደግሞ በተለይ ይላል።
ሴቶች ባዘኑ ጊዜ፣ ልባቸው መጽናናት ባቃተው ጊዜ፣ ልባቸው በተሰበረ ጊዜ ይላል መዝሙረ ዳዊት ምዕራፍ 79ን ደግሞ በውሃ ደግሞ ይስጣቸው፣ ይጠጡት፣ ይታጠቡበትም ይጽናናሉ ይላል። በተለያየ ስብራት ውስጥ ያላችሁ፣ በትዳራችሁ ውስጥ ሐዘን የሚሰማችሁ፣ ልጆቻችሁ በሆነ ሁኔታ ውስጥ ያሉ፣ በሆነ እንደዚህ ልትጠግኑት በማትችሉት ስብራት ውስጥ ያላችሁ፣ ቤተሰባችሁም፣ ትዳራችሁም፣ ልጆቻችሁም፣ ስራችሁም ሊሆን ይችላል። በተለይ የሴቶች ሐዘን ጽኑ ነው። ምናልባት ይቅርታ አድርጉልኝና ይቺ ዓለም ብዙ ጊዜ የወንዶች ዓለም ሆና የምትታይበት ጊዜ አለ እና በትዳራችሁም በህይወታችሁም በኑሯችሁም የተሰበረ ስሜት ለሚሰማችሁ ሴቶች መዝሙር 79 እጅግ የታመነና ፍቱን ነው። በሌላ አማርኛ በሱስ ለሚሰቃዩ ባሎቻችሁ፣ በሱስ ለሚሰቃዩ ልጆቻችሁ፣ በስራ ማጣት ለምትሰቃዩ ልጆቻችሁ ወይም ወዘተርፈ ለህይወታችሁ ወይም ደግሞ በጉስቁልና ህይወት ውስጥ ያላችሁ ሴቶች መዝሙር 79ን እንድትጠቀሙት አበክሬ ገልጻለሁ። አበክሬ ሌሊት ተነስታችሁ 7 ጊዜ ወይም 14 ጊዜ ድገሙትና ፊት ለፊታችሁ ውሃ አቅርቡ። በጆክ ውሃ አቅርቡና 14 ጊዜ ከጸለያችሁ ወይም 7 ጊዜ ከደገማችሁት በኋላ መዝሙረ ዳዊት ምዕራፍ 16ን ወይ 7 ወይ 60ን መዝሙር 60 ወይ መዝሙር 16 መርጣችሁ ከሁለት አንዱን 7 ጊዜ ድገሙና 3 ጊዜ በውሃው ላይ እፍ ብላችሁ እንደ ጸበል ጠጡት፣ ተጣጠቡበትና ተኙ። ይሄንን ሚኒመም ለ7 ቀን ሪፒት ብታደርጉት እጅግ በጣም ከተሰበራችሁበት ነገር ትጽናናላችሁ። ምክንያቱም ፈጣሪ የሚለምኑትን የሚሰማ አምላክ ነው። ፈጣሪ የሰዎችን ሐዘን ወደ መጽናናት የሚቀይር አምላክ ነው። ፈጣሪ የምንጠይቀው ጥያቄ በሙሉ መልስ የሚሰጠን አምላክ ነው። ፈጣሪ የታመነ አምላክ ነው። ምንም ነገር ለሰው ልጆች ኮምፎርት ያላደረገው ነገር እንደሌለ በተደጋጋሚ ይናገራሉ። ከኛ ከራሳችን ስህተትና ድክመት ካልሆነ በስተቀር ሴቶች በጣም እንባቸው ያሳዝናል። እኔ ጋር የምትመጡ ብዙ ሰዎች አላ እንባቸው ያሳዝናል። ለልጆቻችሁ፣ ለቤተሰቦቻችሁ፣ ለትዳራችሁ ያላችሁ ታማኝነት ህይወታችሁን ለመቀየር የምትሯሯጡት የዚህን አስፈሪ ዓለም ከፊት ለፊት ሆናችሁ ትጋፈጡታል። ወንዶች እየሰሩ አይደለም እያልኩ አይደል። በተለይ ግን ሴቶቹ ልባቸው ሲሰበር ለማንም አይነግሩትም። ሊመጣ ያለውን ነገር አስቀድሞ የማየት ባህሪ ያላቸው፣ ሊሆን ያለውን በልጆቻቸው በትዳራቸው ላይ ሊሆን ያለውን ነገር አስቀድሞ የማየት ነገር አለባቸው። ሲንግል ማም ሆነው በጣም የሚያሳዝኑ እናቶች አሉ። በዚህ መዝሙር ተጽናኑበት ማለት ምን ማለት እንደሆነ ልንገራችሁ። መጽናናት ማለት ልባችሁ ደስ እንዲለው ብቻ አይደለም። ያ የተሰበረና ያዘናችሁበት ነገር ወደ ነበረበት የመመለስ ባህሪ አለው። ምክንያቱም አንድ ሰው ተጽናና የሚባለው ያ ያጣውን ነገር ወደ ነበረበት መልሶ ሲያደርግ ነው። አለበለዚያ ከዛ እጅግ በጣም የተሻለ ብዙ ነገር ሲያገኝ ነው። ፈጣሪ ልመናችሁን ይሰማል። እኛ ልመና የሚሰማ አምላክ፣ የሚመልስ አምላክ ነው ያለን። ማንም የተቸገረ ቢኖር ወደ እኔ ይምጣ አይደል የሚለው? ወደ እርሱ ቅረቡ፣ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ተብሏል። ለዚህ በጣም ወሳኝ የሆነው በተለይ ሴቶቹ ሌሊት ተነስታችሁ 7 ወይ 14 ድገሙት፣ ውሃ አቅርባችሁ እንደ ጸበል ጠጡት፣ እጥብጥብ ብላችሁ ተመልሳችሁ ተኙ። ለ7 ወይም ደግሞ ለ14 ቀን ማክሲመም በ7 ቀን ውስጥ በመጀመሪያው መንበርከካችሁና በመጀመሪያው ጸሎታችሁ ፈጣሪ ይሰማችኋል። እናንተ ግን ደጋግሙት። ምክንያቱም ለዘናችሁበትና ለቆዘማችሁበት ነገር ምን ያህል ልባችሁ እንደተነካ ወደ ፈጣሪ ማሳሰብ ይገባል። እግዚአብሔር መጽናናትን ይስጠን። እህቶቻችንን እግዚአብሔር ፍጹም ወደ ተለየ መጽናናት ይመልሳቸው። በትዳራቸው ለጎሰቆሉ፣ በትዳራቸው ላዘኑ ፈጣሪ የማዳን እጁን ይዘርጋላቸው። ያለቀሱትንም ባያብስልን። የሰራዊት ጌታ እግዚአብሔር ስሙ ይባረክ። ዊዝደም ኦፍ ሰለሞን ነኝ። ስርማሹ ቅጠል በጣሹ